ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች እንደዚሁ ለእናንተ ውድ አድማጮቻችን ልናደርስ ተገኘን። ደሁል ጊዜው ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ እንላለን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናደርሳችኋለን። በአውሮፓ የመረጃ ክፍለ ጊዜያችን ሰፋ ያሉ የዝውውር መረጃዎችን ለእናንተ ውድ አድማጮቻችን በዚህኛው ጥንቅራችን በስፋት ይዘናል። የተጠናቀቁ ሊጠናቀቁ ከጫፍ የደረሱና ድርድር እየተካሄደባቸው ያሉ ትልቅ ዝውውሮችንም በዚህ ሰዓት ሰምተናል። በሁሉም ታላላቅ ክለቦች መረጃዎችን እስከ ፕሮግራማችን ፍጻሜ ከቆያችሁ እንደዚሁ የምታደምጡ ይሆናል። ዛሬ አንቶኒ ቃለ መጠይቅ ሲሰጥ ነበረ። በሪያል ቤት እንደሚገኝ ይታወቃል። የውሰቱሉ ይጠናቀቃል በታት የሚቆጠሩ ቀናት በኋላ ግን ዛሬ ስቅ እያለ እያለቀሰ ነው ጋዜጣዊ መግለጫውን የሰጠው። ብዙ አነጋጋሪ ጉዳዮች ነበሩት የሱ ጋዜጣዊ መግለጫ። በስፋት ለእናንተ አድማጮቻችን እናደርሳለን። ኤሪክ ቴን ሃግ ከዩናይትድ በብዙ ኪሎ ሜትር ርቀው ነው የሚገኙት። አሁን ግን አንድ አነጋጋሪ መረጃ ወጥቶ ነበር። ዩናይትድ ግብ ጠባቂን የማስፈረም ሂደት በተመለከተ ተጨማሪ መረጃዎች ወጥተዋል። ለመሆኑ የአሌሃንድሮ ጋርናቾ ሽያጭ ገንዘብ የት ፈሰስ ሊያደርጉት ይችላል በሚለው ጉዳይ ላይና የዩናይትድን ፖሊሲ ስላስቀየረው ቀጣይ ውድድር ዓመት በስፋት የምንነግራችሁ ነገር አለ። ዛሬ ከወልቭስ ጋር በነበረው የመጨረሻ ውይይት ማንቸስተር ዩናይትድና ወልቭስ በአንድ ቅድመ ሁኔታ ላይ ከስምነት ደርሷል። ስለዚህ ዝውውሩን የሚፈጸምበት ዝርዝር ጉዳይ በዛሬው ዕለት ይፋ ተደርጓል። ያው የኩናህና የማንቸስተር ዩናይትድ ጉዳይ እንደተጠናቀቀ ይታወቃል። ዛሬ ኤምሬትስ የደስታ ቀን ነበረ። በኤምሬትስ ዙሪያ ልዩ ድባብ ነበር። ውድ ቤተሰቦቻችን ይህን ልዩ የኤምሬትስን ድባብ እናስቃኛቸዋለን። ከዛ በተጨማሪ ግን በአርሰናል በኩል የዝውውር መረጃ ቡካዮ ሳካን እና እንደዚሁ ደግሞ አንድ የቀድሞ የአርሰናልን ተጫዋች በተመለከተ ሰፋ ያለ መረጃ ይዘናል። በሊቨርፑል በኩል ውድ ቤተሰቦቻችን የሊቨርፑሉ ሊቀመንበር ከጋዜጠኞች አንድ ጥያቄ ቀርቦላቸው ለየት ያለ ምላሽ ሰጥቷል። ኮማኒ ኬለር መውጫው በር ላይ እንደቆመ ምንም ጥርጥር የለውም። የዛሬው ጋዜጣዊ መግለጫውም ያንን ነው የሚነግረን። ከዛ ውጪ የአሌክሲስ ማካሊስተር እና የአንፊልድን ጎዳናዎች ዛሬ በስፋት እንቃኛቸዋለን። ቼልሲ ለእንግሊዝ ፕሪሚየር ሊግ ብቻ አይደለም ውድ ቤተሰቦች ለአውሮፓ እግር ኳስ ራሱ ዝውውሩ ያሰጋልና ቼልሲ ያስፈርማል ከተባለ በእርግጥም ያስፈርማል። ለማንኛውም ዛሬ አንድ ትልቅ ዝውውር ከቼልሲ ጋር እናነሳለን። ከዛ በተጨማሪ ቼልሲን ተጫዋች ኮንትራት የማራዘም ሂደትን በተመለከተም ተጨማሪ መረጃ ይዘናል። ኬቨን ደብሮይነ ኔፕልስን ያለው ውድ ቤተሰቦቻችን ኦልሞስት ያበቃለት ጉዳይ ይመስላል። ዛሬ ሌላኛው የለንደን ክለብም እንዲሁ በጎዳና ላይ ነበረ፣ እናነሳዋለን ጉዳዩን። በአጠቃላይ ከኛ ጋር ቆይታ ስታደርጉ እነኚህና ሌሎች የተመራረጡ ስፖርታዊ ጉዳዮችን የምታደምጥ ይሆናል። እንደ ሁልጊዜው ግን ላይክ አድርጋችሁ እንድትጀምሩን በትህትና ጠየቅን። የኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብሮች ዛሬም ቀጥለው ሲካሄዱ ነበረ። መቀለ ሰባ እንደርታን ከስሁል ሽረ ያገናኘው አንደኛው ተጠባቂ ጨዋታ ነበረ። መቀለ ሰባ እንደርታ 2-1 በሆነ ውጤት ድል አድርጎ ከወራጅ ቀጠና ራሱን እያራቀ ይገኛል። የመቀለ ሰባ እንደርታን ሁለት የማሸነፊያ ግቦች ገና በ3ኛው ደቂቃ ላይ ቦና አሊ፣ 55ኛው ደቂቃ ላይ ያሬድ ብርሃኑ አስቆጥሯል። 19ኛው ደቂቃ ላይ ስሁል ሽረን ፋሲል አስማማቸው አድርጓቸው ነበረ፣ ግን ቡድኑን ከሽንፈት ልትታደግ አልቻለችም። እቺ ግብ የሊጉን ደረጃ ሰንጠረዥ ከተመለከትን መቀለ ሰባ እንደርታ ነጥቡን 33 በማድረስ 15ኛ ደረጃ ላይ ደርሷል። ስሁል ሽረ በ22 ነጥብ እዛው ወራጅ ቀጠና 17ኛ ደረጃ ላይ ይገኛል። ዘንድሮ 4 ወራጅ ክለቦች እንዳሉ ይታወቃል። ወልዋሎ ዲግራት ዩኒቨርሲቲን ማን ይከተላል የሚለው ነው የሚጠበቀው። የፊታችን አርብ ስሁል ሽረ ከቅዱስ ጊዮርጊስ እንዲሁም ቅዳሜ መቀለ ሰባ እንደርታ ከፋሲል ከነማ በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት እንደዚሁ ጨዋታቸውን የሚያደርግ ይሆናል። የስፔን ላሊጋ የ2024-25 የውድድር ዘመን የዓመቱ ምርጥ አሰልጣኝ እጩዎች ይፋ ተደርገዋል። በዚህ መሰረት የባርሴሎና አሰልጣኝ ሃንሲ ፍሊክ፣ የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ፣ የሪያል ቤቲሱ አሰልጣኝ ማኑኤል ፔሌግሪኒ፣ የሄታፊው አሰልጣኝ ጄሴስ ቦርዴላስ፣ የጄሮኖ አሰልጣኝ ሚሼል ሳንቼዝ እና የስፓኞሉ አሰልጣኝ ማኑሎ ጎንዛሌዝ በእጩነት ቀርበዋል። ያለ ጥርጥር የባርሴሎና አሰልጣኝ ሃንሲ ፍሊክ የስፔን ላሊጋ የዓመቱ ምርጥ አሰልጣኝ ተብለው ስለመመረጣቸው ጥያቄ ውስጥ የሚገባ አይመስልም። ምክንያቱም የላሊጋ ባለክብር፣ የስፔን ኮፓ ዴላሬና እንደዚሁም የስፔን ሱፐር ካፕ አሸናፊ ነበሩ። በላሊጋና በአጠቃላይ በስፔን ውስጥ በተካሄደ ውድድር
ከባርሴሎና የተረፈም ነገር የለም። የቡድኑ አሰልጣኝ ደግሞ ሃንሲ ፍሊክ ነበሩ። እሳቸው ይወስዱታል ተብሎ ይጠበቃል። ምናልባት ለላሊጋ እግር ኳስ አፍቃሪያን ግን ከእጮች የእናንተ የዓመቱ ምርጥ አሰልጣኝ ማን ይሆናል? ማን ይገባዋል? ልታረሱን ትችላላችሁ። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ አሰልጣኝ ዣቪ አሎንሶን እንኳን ወደ ሪያል ማድሪድ ከተማ በሰላም መጣህ ብለው ንግግር አድርገዋል። ዛሬ የተለየ ቀን፣ ምክንያቱም አዲስ ዘመን እንጀምራለን ያሉት ፍሎሬንቲኖ ፔሬዝ አንተ ከኛ መሃል አንዱ ነህ፣ ወደ ቤት ወደ ሪያል ማድሪድ እንኳን በደህና ተመለስክ። ስሜታዊ እንደምትሆን እናውቃለን፣ ምክንያቱም ማድሪድ ላንተ ምን ማለት እንደሆነ እናውቃለን ብለዋል ፍሎሬንቲኖ ፔሬዝ። ለማድሪድ ለመጫወት ፊርማህን ካኖርክበት ቀን ጀምሮ ያለህን ራይ እናውቀው ነበረ። አሁን በትክክለኛው መንገድ ላይ ትገኛለህ፣ እንኳን ዳግም ወደ ቤት መጣ ሲሉ ደማቅ አቀባበል አድርገውለታል። ዛሬ በይፋ ዣቪ አሎንሶ በሪያል ማድሪድ ቤት ፊርማውን ያኖረበት ቀን ነበር። አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ በቀጣይ ቡድኑን በአጮት ሰዎች የሚገረሙበት አደርገዋለሁ ብሏል። የኔ ምርጡ ቀን ነው፣ በጣም ደስተኛ ነኝ ያለው ዣቪ አሎንሶ ለሪያል ማድሪድ ደጋፊዎች ደስታን ማምጣት እፈልጋለሁ ብሏል። ሰዎች ሪያል ማድሪድን ሲመለከቱ እንዲደሰቱና በአጮታችን እንዲገረሙ እፈልጋለሁ ብሏል ዣቪ አሎንሶ። አክለውም ደጋፊዎች በቡድኑ እንዲኮሩና ሪያል ማድሪድ ይህ ነው ቡድኑ ይህ ነው እንዲሉ አደርገዋለሁ ብለዋል። ከእያንዳንዱ ተጫዋች ያለውን አቅም አውጥቼ የመጠቀም እቅድ አለኝ ብለዋል ዣቪ አሎንሶ። አንቸሎቲ አሰልጣኜ ታላቅ ሰውና ተጽዕኖ ፈጣሪ ነው ያለው እሱ ለዚህ መገኘቴ ምክንያት ነው ብለዋል። ኃላፊነት ወስጄ እሱን ስራ በክብር እቀጥላለሁም ሲል ተደምጧል። ዣቪ አሎንሶ ራሱ በካርሎ አንቸሎቲ ስር የሰለጠነ ተጫዋች እንደሆነ እናስታውሳለንና አሁን ለዛ ዝግጁ ነኝ ብለዋል። ዣቪ አሎንሶ ከሮድሪ ጋር ሊቀጥል እንደሚችልም ፍንጭ ሰጥቷል። በዛውም በቡድን ውስጥ ያሉ አብዛኞቹ ተጫዋቾች ከኛ ጋር ይቀጥላሉ፣ እሱ አስደናቂ ተጫዋቻችን ነው ብሏል ሮድሪጎን በተመለከተ። ስለዚህ እንፈልገዋለን፣ ከኛ እቅድ አካል ነው ብሏል። ምናልባት አዲስ ነገር ሊሆን የሚችለው በዛው ሊቀጥል የሚችልበት ነው። ወደ ቤተሰቦቻችን በሩመር ደረጃ በርካታ መረጃዎች ወጥተው ነበረ። 80 ሚሊዮን ፓውንድ ሪያል ማድሪድ ይፈልጋል፣ እሱ ደግሞ 10 ሚሊዮን ፓውንድ ዓመታዊ ደሞዝ ይፈልጋል የሚሉ መረጃዎች ፋብሪዚዮ ሮማኖም ሲያወጡ ነበረ። ዣቪ አሎንሶ አስደናቂ ተጫዋች ነው፣ ስለዚህ ፈልገዋለሁ ብሏል። ምናልባት በሪያል ማድሪድ በኩል ቀጣዩ ፈራሚ ሊሆን ይችላል ተብሎ የሚጠበቀው አሁን ካሪየርስ ሆኗል። ወደ ቤተሰቦቻችን በዚህ ሳምንት የመጠናቀቅ ዕድሉ ሰፊ ነው ብሏል ፋብሪዚዮ ሮማኖ። ተጫዋቹ አስቀድሞ ፈቃዱን ሰጥቷል። ከቤኔፊካ ጋር የሚደረገው ድርድር የመጨረሻ ምዕራፍ ላይ መድረሱን ተከትሎ በዚህ ሳምንት ዝውውሩ ሊጠናቀቅ እንደሚችልም ነው ፋብሪዚዮ ሮማኖ ያስነበበው። ሲሞን ኢንዛጊ ዛሬ ጋዜጣዊ መግለጫ ሲሰጡ ነበረም። ከጋዜጠኞች በርካታ ጥያቄ ቀርቦላቸዋል። በእርግጥ ዋነኛውና አንገብጋቢ ጉዳይ ስማቸው ከአል ሂላል ጋር መያያዙ እንደሆነ ይታወቃል። ታዲያ በዚህ ላይ ከጋዜጠኞች ጥያቄ ቀረበላቸው ሲሞን ኢንዛጊ ከጣሊያንና ከሳውዲ አረቢያ ክለቦች ፍላጎት እንዳለ ሰምቻለሁኝ፣ ነገር ግን ይህ ነገር ቅዳሜ ጨዋታ እያለ መነሳቱ ራሱ ችግር አለው ብለዋል። እናም ከአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ ከክለቡ ቦርድ ጋር ውይይት አደርጋለሁ። እናም ሁሉም ነገር ሰላም ከሆነ በዚህ ክለብ የመቀጠል ፍላጎት ነው ያለኝ፣ ግን በአውሮፓ ሻምፒዮንስ ሊግ ጨዋታ ሳምንት ላይ ሆነ ይህ ነገር መዘገቡ በጣም ያስገርሞኛል ብለዋል። በእርግጥ መረጃው ቆየት ያለም ነው። ሰሞኑን ደግሞ የሊግ ውድድሮች ከተጠናቀቁ በኋላና የሳውዲ አረቢያ መገናኛ ብዙሃን ጉዳዩን በስፋት እያናፈሱት መሆኑን ተከትሎ ነው እንግዲህ የጣሊያን ጋዜጠኞችም በዛሬው ዕለት ሲሞን ኢንዛጊ ይህን ጥያቄ ያቀረቡላቸው። ለማንኛውም ከቀዳሜው ጨዋታ በኋላ እሁድ ውይይት እንደሚደረግ ተረጋግጧል። ሲሞን ኢንዛጊ ወደ ሳውዲ አረቢያ ሄደው ለአል ሂላል የሚፈርሙ ከሆነ የዓለማችን ውዱ ተከፋይ አሰልጣኝ ይሆናሉ። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ውድ ቤተሰቦቻችን የተመራረጡ ስፖርታዊ ጥንቅሮችን ከሀገር ቤት እስከ ባህር ማዶ እያስደመጥናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። በውድድር ዓመቱ በፕሪሚየር ሊግ የአንድ ለአንድ ግንኙነቶችን በማሸነፍ የአስቶን ቪላውን ኮንሳን የሚስተካከል ተጫዋች አልተገኘም። በአማካኝ 74.8% የአንድ ለአንድ የመሬት ላይ ግንኙነቶችን በማሸነፍ
ቀዳሚውን ስፍራ ይዞ አጠናቋል። መረጃውን ያገኘነው ሁስኮርድ ላይ ነው። ከዛ ቀጥሎ የምናገኘው ተጫዋች ግን በጣም አስገራሚ ነው። የአርሰናሉ ማይል ሉዊስ ስኬሊ ነው። ገና በዚህ ዓመት ያውም ተፈጥሯዊ ባልሆነ ቦታው እየተጫወተ ነው ይህን አስደናቂ ቁጥር ያስመዘገበው። ከአንድ ለአንድ ግንኙነት በአጠቃላይ 73% ኳስ ነጥቋል ወይም አሸንፏል። ከዛ በኋላ ጀረድ ብሬንዝዋይት፣ ማክስ ኪልማን፣ ኒኮላ ሚሊኮቪች፣ ጃኮቭ ግሬቪስ፣ ዶር ኦሼ፣ ዊሊያም ሳሊባ፣ ማቭሮፓኖስ እንደዚሁም ክሌቨን ባስሌ ይጠቀሳሉ። ነገር ግን የኮንሳን የሚስተካከል አንድም የፕሪሚየር ሊግ ተጫዋች በ2024/25 የውድድር ዓመት አናገኝም። አንጌል ፖስቴኮግሉ ቶትናም ሆትስፐርስን እየመሩ ሪከርድ የሆነ ሽንፈት በዚህ ዓመት ካስተናገዱ በኋላ እሳቸው ግን በትላንትናው ዕለት ከጨዋታው መጠናቀቅ በኋላ ቶትናም እጅግ በጣም የተለየ ዓመት አሳልፈዋል ብለዋል። እሳቸው ነገር እየሆኑ ሲሉ ዋንጫ ከማሳካት ጋር በተያያዘ ነው። በእርግጥ የማይካደው አንድ ሀቅ ቶትናም ሆትስፐርስ ቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ ነው። ዓመቱን ሙሉ ከለፉት እንግዲህ ሁለተኛው ነው ከጨረሰው አርሰናል፣ ሲቲ፣ ከዛ ቼልሲ፣ ኒካስል ዩናይትድ በተለየ መንገድ ነው የአውሮፓ ሻምፒዮንስ ሊግን ያሳኩት አንድ የኤሮፕ ሊግ ዋንጫን በማንሳታቸው ምክንያት እንደሆነ ይታወቃልና 22 ጨዋታዎችን የተሸነፈ ቡድን በአውሮፓ ሻምፒዮንስ ሊግ ይሳተፋል። እሳቸውም እንግዲህ ስኬታማ ዓመት ነበር ብለዋል። ምናልባት የቶትናም ሆትስፐርስ ደጋፊዎች ካላችሁም ስኬታማ ዓመት ይባላል ወይ በክለባችሁ ዘንድሮ ያለፈው ዓመት የእናንተን የግል መልከታ አጋሩን። አስቶን ቪላዎች ከግብ ጠባቂያቸው ጋር ሊለያዩ ከጫፍ እንደደረሱ ይታወቃል። ታዲያ የኤሚሊያኖ ማርቲኔዝን ተተኪ ፍለጋ በገበያው ላይ ይገኛሉ። በዋነኝነት ደግሞ የዚህ የውድድር ዓመት የአስቶን ቪላ እቅድ አካል የሆነው ሉካስ ቼቭሌሪ ነው። የሊል ግብ ጠባቂ ነው። በጣም አስደናቂ የሚባል የውድድር ዓመትን አሳልፈዋል። ሉካስን ለማስፈረም ከወኪሉ ጋር በቅርቡ ድርድር ለማድረግ በአስቶን ቪላን በኩል እንደዚሁ እቅድ መያዙ ነው ይፋ የተደረገው። ዘንድሮ የእንግሊዝ ክለቦች ዋንጫዎቹን በሙሉ ተከፋፍለዋቸዋል። አንድ ክለብ ዋንጫም አልደገመም። ከዋንጮቹ ወሳጅ ክለቦች ክሪስታል ፓላስን እናገኛለን። ያውም ከእንግሊዝ ፕሪሚየር ሊግ ዋንጫ ቀጥሎ ሁለተኛውን የሀገሪቱን ግዙፍ ዋንጫ ኤፍኤ ካፕን ያሳኩት። ታዲያ የኤፍኤ ካፕ ድላቸውን ተመልክቶ በዛሬው ዕለት በደቡብ ለንደን ከተማ በባስ ላይ ሆነው ትርኢቶችን ሲያቀርቡ ነበር። በፓላስ ስቴዲየም አካባቢ ባሱ ሲያልፍ ነበር። በርከት ያሉ ደጋፊዎችም ደስታቸውን አክብረዋል። ተጫዋቾቹም በክፍት ባስ ሆነው የኤፍኤ ካፕን ዋንጫ ይዘው ድላቸውን አክብረዋል። ይሄኛው ብቻ አይደለም። በለንደን የተካሄደው ሌላኛው የአርሰናል ትርኢት ነው። የአርሰናል ደግሞ በአርሰናል የመረጃ ክፍለ ጊዜ እናነሳዋለን። ቤልጂየማዊ የመሃል ሜዳ ተጫዋች ኬቨን ደብሮይነ ናፖሊን ሊቀላቀል እንደሚችል ፍንጭ ሲሰጥ ነበር። ፕሬዚዳንት ዲ ላውሬንቴንስም ይሄን ነገር ሲያረጋግጡት ነበረ። ኬቨን ደብሮይነ በጣሊያን መኖሪያ ቤት መግዛቱ ተረጋግጧል። ፕሬዚዳንቱም ዛሬ ኬቨን ደብሮይነን ባለቤቱን ጨምሮ ልጆቹን ማነጋገራቸውን ተረጋግጧል። ደብሮይነና ቤተሰቡን እንዳነጋገሩ የጠቆሙት ፕሬዚዳንቱ ፊርማውን እስካላኖርን ዝውውሩ አልቋል ማለት አይቻልም ብለዋል። ኬቨን ደብሮይነን በናፖሊ ቤት ቀጣይ እንመለከቷለን። ሲቲም ናፖሊም ውሃ ሰማያዊ መለያ እንደሚለብሱ ይታወቃል። በእንግሊዝ ፕሪሚየር ሊግ ስኬታማ ጊዜን ያሳለፈው ደብሮይነ ቀጣይ ማረፊያው ጣሊያን ሴሪ መሆኑ እርግጥ ስለመሆኑ በዚህ ሰዓት መጠራጠር አይቻልም። ናፖሊ አምና ከዩናይትድ ማክቶሚኔን ወሰደ። ዘንድሮ ደግሞ ከሌላኛው የማንቸስተር ከተማ ሲቲ ኬቨን ደብሮይነን ቀጣይ በአውሮፓ አስፈሪው ክለብ አይሆንም ትላላችሁን? ሐሳባችሁን አጋሩን። ማንቸስተር ሲቲ የታይጃኒ ራይንደርስን ዝውውር በፍጥነት መጨረስ የፈለገበት ዋነኛ ምክንያት በፊፋ የዓለም ክለቦች ዋንጫ የግላቸው አድርገውት በቡድኑ አካል እንዲሆን ይፈለጋል ተብሏል። የዘንድሮ የዓለም ክለቦች ዋንጫ ራሱ ጠቀም ያለ ገንዘብ ነው የሚገኝበት ውድ ቤተሰቦቻችን። በዚህም ታዲያ በዋነኝነት ቡድናቸውን ለማጠናከር በብዙ መንገድ ይጠቅማቸዋል ማንቸስተር ሲቲዎችና ይህን ተጫዋች እንግዲህ በጊዜ ያስፈርመው የቡድኑ አካል ማድረግ ይፈልጋሉ። 55 ሚሊዮን ፓውንድ በኤስ ሚላን በኩል ለታይጃኒ ራይንደርስ የለጠፉበት ገንዘብ እንደሆነ ይታወቃል። ቼልሲ በዝውውር መስኮቱ ላይ አስጊ ክለብ ነው ውድ ቤተሰቦቻችን፣ ምንም ጥርጥር የለውም። ቼልሲ ያለውን ተጫዋች እና የፈለገውን ተጫዋች ለማስፈረም ከሌሎች ክለቦች በጣም የተሻለው ነው። በተለይም በቅርብ ዓመታት በእንግሊዝ ውስጥ እንዳየ ነው ማለት ነው። በእርግጥ ዘንድሮ ሊቨርፑል ሌላኛው ነቃ ያለ ክለብ ነው በዝውውር መስኮቱ። ዩናይትድን እንደዚሁ መጥቀስ እንችላለን።
የምዕራብ ለንደኑ ክለብ ቼልሲ የአይንትራክ ፍራንክፈርቱን የፊት መስመር አጥቂ ሁጎ ኤኬቴኬን ማስፈረም እንደሚፈልጉ ዘ አትሌቲክ አረጋግጧል። አይንትራክ ፍራንክፈርት ለተጫዋቹ ዝውውር 100 ሚሊዮን ዩሮ ጠይቋል። ሁጎ ኤኬቴኬም በዘንድሮ የውድድር ዘመን 15 የቡንደስሊጋ ግቦችን ከመረብ አዋህዷል። ሰማዮቹ በዚህ ክረምት የፊት መስመር አጥቂና የቀኝ የግራም ፊት መስመር አጥቂ ተጫዋች ለማስፈረም ቅድሚያ ሰጥተው እንደሚሰሩ ይታወቃል። ቼልሲዎች በአማራጭነት የያዟቸው ሊያም ዴላፕ እና ቤንጃሚን ሼሽኮንን በተመለከተ ሰፋ ያለ መረጃ እየወጣ ይገኛል። እንመለሳለን። ግን ሁጎ ኤኬቴኬ 100 ሚሊዮን ዩሮ ነው። ቼልሲ የመደራደር አቅሙን ተጠቅሞ ይህን ተጫዋች በምን አይነት መንገድ የግሉ ያደርገዋል የሚለው ደግሞ በትልቁ የሚጠበቅ ነው። አሌክስ ክሩስ የሊያም ዴላፕ ዝውውር ወደ ዩናይትድ ሳይሆን ወደ ለንደኑ ክለብ ቼልሲ ነው ብሏል። ታማኙ የዜና ምንጭ አሌክስ ክሩስ ባለኝ መረጃ መሰረት ተጫዋቹ ለዩናይትድ የመጫወት ፍላጎት የነበረው ቢሆንም በተለይም ወደ እንግሊዝ ማንቸስተር መመለስ ቢፈልግም ነገር ግን የሻምፒዮንስ ሊግ የመጫወት ትልቅ ህልምና ፍላጎት ስላለው የሰማዮቹ ተጫዋች ለመሆን ተቃርቧል ብሏል። እናም በደረሱ መረጃ መሰረት ይላል አሌክስ ክሩስ ቼልሲ የአውሮፓ ሻምፒዮንስ ሊግ መሳተፋቸውን ተከትሎ ወደዛ የማቅናት እድሉ ወደ ዩናይትድ ከማምራቱን በላይ ከፍ ያለ ነው ብሏል። በስፋት ስሙ ከዩናይትድ ጋር ሲያዝ እንደነበረ ይታወቃል። ነገር ግን ሊያም ዴላፕ በሚያውቁት አሰልጣኝ ኤንዞ ማሬስካ ስር በሁሉም ተጫዋቾች ዘንድ መጫወት በሚመኙበት የአውሮፓ ሻምፒዮንስ ሊግ ለመጫወት ሲል ከዩናይትድ ይልቅ ወደ ቼልሲ ለማምራት ከጫፍ እንደደረሰ ነው መረጃዎች የወጡት። ቼልሲዎች የሞይሰስ ካይሴዶን ኮንትራት በቀጣዮቹ ወራት ለማራዘም ንግግር ያደርጋሉ። ቼልሲዎች ካይሴዶን የአውሮፓ ምርጡ አማካኝ ያደርገው እንደሚመለከቱና ከመጋቢት ወር ጀምሮ ባለው እቅድ ለአማካዩ አዲሱን ላይ ድርድር ለመክፈትም እቅድ መያዙ በወራቶች ውስጥም ይህን ነገር ሰርቶ የማጠናቀቅ እቅድ በሰማዮቹ በኩል ተይዟል። በእርግጥ ይህ ተጫዋች ዘንድሮ በጣም የተለየ ውድድር ዓመትን ያሳልፏል። በቼልሲ የአውሮፓ ሻምፒዮንስ ሊግ ዳግም መመለስ ውስጥ ቁልፉ ሚና ከነበራቸው ተጫዋቾች ይጠቀሳልና ይሄን ኢኳዶር የተጫዋች ኮንትራት በጥቂት ቀናት ውስጥ አርሰናል በጥቂት ቀናት ውስጥ ቼልሲ የማራዘም ስራዎችን ይጀምራል ተብሎ ይጠበቃል። የአማካኝ ስፍራው ተጫዋች በበርካታ ክለቦች አይን ውስጥ እንደወደቀም ይታወቃል። የ2024-25 የእንግሊዝ ፕሪሚየር ሊግ አሸናፊው ሊቨርፑል የዋንጫ ድሉን በማክበር እንግዲህ አሳልፏል። በአንፊልድ ጎዳናዎች ላይ ሊቨርፑል ዛሬ በከተማው ጎዳናዎች ላይ በክፍት ባስ በመዞር ከደጋፊው ጋር 20ኛ የፕሪሚየር ሊግ ድሉን አክብሯል። በኮሮና ምክንያት ከአምስት ዓመት የሊጉን ድል ከደጋፊው ጋር ያላከበረው ሊቨርፑል ከ5 ዓመት በፊት ከ35 ዓመት በኋላ ግን ከደጋፊ ጋር ድል አክብሯል። ምንም እንኳን ከ30 ዓመት በኋላ የፕሪሚየር ሊግን ዋንጫ በኮሮና ወቅት አንስቶ ድሉ እንዳልተከበረ ይታወቃል። በዝግ ስቴዲየም ነበረ ዋንጫውን ያነሱት እነ ጆርዳን ኤንደርሰን። ከዛ በኋላ በክፍት ባስ ሲዘዋወሩም ጥቂት ተመልካቾች ብቻ እንዲኖሩ ነበር የተደረገው በኮሮና ቫይረስ ምክንያት። አሁን ግን በአንፊልድ ጎዳና ላይ በርካታ ደጋፊ ተገኝቷል። ምናልባት ከ700 እስከ 1 ሚሊዮን ደጋፊ በጎዳናው ላይ ይገኛል ተብሎ ይጠበቃል። ቁጥሩ እንደደረሰን ግን ለሊቨርፑል ደጋፊዎች ይፋ እናደርጋለን። ኮማኒ ኬለር እኔ ቁጥር 1 ግብ ጠባቂ እንደሆንኩ ይሰማኛል። ከሳምንት ለመጫወት በቂ ነኝ እና እኔ ማድረግ የምፈልገው ይሄንን ነው ብሏል። በቡድኑ ውስጥ ቁጥር 1 ግብ ጠባቂው እንግዲህ እሱ እንዳልሆነ ይታወቃል። አሊሰን ቤከር አለ። አሁን ደግሞ ማማርዳሽቬሊ በጥቂት ቀናት ውስጥ ሊቨርፑልን ይቀላቀላል ተብሎ ይጠበቃል። የኮማኒ ኬለር ቋሚ ግብ ጠባቂነት በሊቨርፑል ከዚህ በኋላ እጅግ በጣም ፈታኝና ከባድ ነው። ለዚህም እንግዲህ ክለቦችን ወኪሉ እያፈላለገለት ነው ተብሏል። ተጫዋቹ እንግዲህ ከድሉ በኋላ ቁጥር 1 ግብ ጠባቂ እንደሆንኩ ይሰማኛል ብሏል። መዳረሻው ይሆናል የሚለው የሚጠበቅ ነው የሚሆነው። የሊቨርፑል ሊቀመንበርም ከፍጻሜው ጨዋታ በኋላ ቶም ወርነር ይባላሉ በክረምት ሊቨርፑል ስራ ይበዛበታል ወይ ተብለው ሲጠየቁ ቀድሞም ስራ በስቶብናል ብለዋል። በእርግጥ ልክ ናቸው። ሳላሃን፣ አርኖልድን፣ ቫንዳይክን፣ ኢብራሂማ ኮናቴን ኮንትራት ለማራዘም ከፍ ዝቅ ብለዋል ሊቨርፑሎች። ቢያንስ የሳላህና የቨርጅል ቫንዳይክን አሳክተዋል። የኮናቴ ይጠበቃል። አርኖልድ ክለቡ እንደለቀቀ ይታወቃል። እሳቸው ቀድሞም ስራ በስቶብን ነበር ብለዋል። አሁን ደግሞ ጀሬሚ ፍሪፖንግና ፍላረን ወርዝን ከባየር ሌቨርኩሰን እንዲሁም ሜሎስ ኬርኪዝን ከበርነማውዝ ለማምጣት የመጨረሻ ምዕራፍ ላይ እንዳሉ ይታወቃል። ኬቨን ማካሊስተር ከክለቡ ጋር ከ87 ዓመት በኋላ የቤልጂየሙን ዋንጫ ማሳካት ችሏል። እንደሚታወቀው ኬቨን ማካሊስተር የአሌክሲስ ማካሊስተር
ወንድም ነው። በጣም ለየት የሚያደርገው ነገር ሁለቱም ወንድማማቾች የሊግ ጨዋታን በአንድ ቀን በተመሳሳይ ሰዓት ነበር ያሸነፉት። ሁለቱም የድል ባለቤት ሆነዋል። ሁለቱም ለመጀመሪያ ጊዜ የሊግ ዋንጫቸውን አሳክተዋል። የአሌክሲስ ማካሊስተር ወንድም በቤልጂየሙ ክለብ እየተጫወተ ይገኛልና አስገራሚ ግጥምጥሞች ብሎታል ESPN። የኔዘርላንድ ብሔራዊ ቡድንም ከፊንላንድና ከማልታ ጋር ላለበት የዓለም ዋንጫ የማጣሪያ ጨዋታ ስብስባቸውን ይፋ አድርገዋል። ሪያን ግራቨንበርች፣ ቫንዳይክ እና ኮዲ ጋክፖ ስብስብ ውስጥ ተካቷል። በተጨማሪም አዲስ ፈራሚያቸው ፍሪፖንግም በሊቨርፑል ቤት ሆኖ ጥሪ ቢደረግለትም ያው በቀጣይ ሊቨርፑል ተጫዋች ይሆናል። እሱም እንደዚሁ ጥሪ ተደርጎለታል። የቀድሞ የአርሰናል አማካይ ቶማስ ሮስስኪ ከልብ ጋር የተያዘ ህመም አጋጥሞት ሆስፒታል እንደሚገኝ ተረጋግጧል። በሆስፒታል ጽኑ ህሙማን ክፍል እርዳታ እየተደረገለት የሚገኘው ቶማስ ሮስስኪ ጤናው በመሻሻል ላይ መሆኑ ተረጋግጧል። የቀድሞ የአርሰናል ተጫዋች በቅርቡ ከህመሙ ሙሉ ለሙሉ ያገግማል ተብሎ እንደሚጠበቅ ሲገለጽ የስፓርታ ፕራጋ ስፖርቲንግ ዳይሬክተር በመሆን እያገለገለ የሚገኘው ቶማስ ሮስኪ አሁን ላይ የቀዶ ጥገና ህክምና እንደማያስፈልገው ግን ክለቡ አስታውቋል። በአርሰናል ስፖርቲንግ ዳይሬክተርነት ስፍራም ስሙ በስፋት ሲነሳ ነበረ። የ44 ዓመቱ ቶማስ ሮስኪ ከ2018 ጀምሮ የስፓርታ ፕራጋ ስፖርቲንግ ዳይሬክተር በመሆን እያገለገለ ሲሆን ከክለቡ ጋር 4 ዋንጫዎችን እንደዚሁ ማሳካት የቻለ ነበር። ያው አንድሪያ ቤርታ ጋር በትልቁ ስሙ ሲነሳ ነበር። በኋላም ላይ አንድሪያ ቤርታ የአርሰናል ስፖርቲንግ ዳይሬክተር እንደሆኑ ይታወቃል። የቀድሞ የአርሰናል ግብ ጠባቂ ሲማን ዴቪድ ራያ የፕሪሚየር ሊጉ ምርጥ ግብ ጠባቂ ነበር። አሁን ደግሞ እንደገና ምርጥ መሆኑን አስመስክሯል ብለዋል። ለተከታታይ ሁለተኛ ዓመት የፕሪሚየር ሊጉ የወርቅ ጓንት አሸናፊው ዴቪድ ራያን በተመለከተ ሐሳቡን ያጋራው ሲማን ለአርሰናል በጣም ቁልፉ ተጫዋች ነው ብለዋል። በተለይም በአርሰናል ያጮት ባህል ውስጥ በጣም ወሳኝ ተጫዋች ነው። ግብን ከመጠበቅ በዘለለ በተለይም በርካታ ክሊንሺት ለሁለት ዓመት አስመዝግቦ ከወሰደ በተጨማሪ ለቡድኑ ያጮት ፍልስፍና በጣም ወሳኙ ሰው ነው። ማይክል አርቴታን በብዙ የጠቀመ ይመስለኛል። ራያ የፕሪሚየር ሊጉ ምርጥ ነው፣ ይሄንን አስመስክሯል ብለዋል። ቡካዮ ሳካ ተልኳችንን እናውቃለን ብለዋል። በአርሰናል ይህ ክለብ ብዙ ሳይቆይ ያለውን ችግሮች ፈቶ ዋንጫዎችን ለማሳካት እየሰራ ነው። እናም የኛ ጊዜ ይመጣል ብለዋል ቡካዮ ሳካ። እንደውም ለአርሰናል ስጋት ነው የተባለው የሱና የዴክላን ራይስ የአርሰናል ቆይታን ጉዳይ በተመለከተ አርሰናል ዋንጫ የማያነሳ ከሆነ ሊያጣቸው ይችላል የሚል ነው። ለማንኛውም ቡካዮ ሳካ ግን ተልኳችንን ሁላችንም እናውቃለን፣ ይህ ክለብ ብዙ ሳይቆይ ያሉትን ነገሮች ለማሳካት ወይም ዋንጫዎችን ለማሳካት ይሰራል፣ ጊዜው እየመጣ ነው ብለዋል። አርሰናል በ28 ዓመቱ ጃፓናዊ የመስመር ተጫዋች ላይ ፍላጎት አለው ተብሏል። ስካይ ጀርመኒ ግን ይህ ዝውውር ሊፈጸም የሚችለው ትሮሳርድና ማርቲኔሊ ክለቡን ለቀው በአርሰናል በኩል የመጀመሪያ ምርጫ የሆነው ኒኮ ዊሊያምስ ወደ ቡድኑ የማይመጡ ከሆነ ነው። ዋና ኢላማቸው አይደለም፣ ነገር ግን በዝርዝራቸው ውስጥ አካተውታል። የ28 ዓመቱ ጃፓናዊ ተጫዋች በፕሪሚየር ሊጉ ልምድ አለው። በፕሪሚየር ሊጉ በርካታ ገቢ ያስቆጠረ ጃፓናዊ ተጫዋች እንደሆነ ይታወቃል። በብራይተን ኤንድ ሆቭ አልቢዮን ቤት እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ነው። ከ2 ዓመት በፊት ይህን ተጫዋች በርካታ የፕሪሚየር ሊግ ክለቦች ፈልገውት ነበረ፣ ግን 100 ሚሊዮን ፓውንድ ሲመደብበት ነበረ። በርካቶች ከዚህ ዝውውር ራሳቸውን ዞር ያደረጉት። ዛሬ ከለንደን ጎዳናዎች ውስጥ በተለይም በኤምሬትስ ስቴዲየም አካባቢና ዙሪያው ላይ አርሰናሎች ድል ሲያከብሩ ነበረ። ውድ ቤተሰቦቻችን ሴቶቹ መድፈኞች የሻምፒዮንስ ሊግ ድላቸውን በጎዳናም ላይ ከደጋፊዎቻቸው ጋር ተዘዋውረው አክብረዋል። እንደሚታወቀውም በሳምንቱ መጨረሻም እንግዲህ በፖርቹጋል ስፖርቲንግ ሊዝበን ሜዳ ላይ በሊዝበን ጨዋታቸውን አድርገው ከባርሴሎና ጋር 1-0 በሆነ ውጤት ድል አድርገው ለአርሰናል ትልቅ መነቃቃትን እንደፈጠሩ እንደውም አሰልጣኝ ማይክል አርቴታ ከሁሉ የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት መጠናቀቅ በኋላ በድሉ እንደተደሰቱና ትልቅ መነቃቃት እንደፈጠሩም ሲናገሩ ነበር። ለማንኛውም ዛሬ የአርሰናል እንስቶች በኤምሬትስ እና በለንደን ጎዳናዎች ላይ ተዘዋውረው ከደጋፊዎቻቸው ጋር የአውሮፓ ሻምፒዮንስ ሊግ ድላቸውን አክብረዋል። የማንቸስተር ዩናይትድ ተጫዋች ነው ከዚህ በኋላ ማቲያስ ኩኛ። ታዲያ ማንቸስተር ዩናይትዶች የወልቭሱን የፊት ወሳር ተጫዋች ማቲያስ ኩኛን ለማስፈረም ከስምነት እንደደረሱ ይታወቃል። ያውም 62.5 ሚሊዮን ፓውንዱን በቀጥታ ነው ዩናይትድ የሚከፍለው። አሁን ላይ ከደቂቃዎች በፊት በወጣ መረጃ መሰረት ማንቸስተር ዩናይትድ ክፍያውን በ3 የተለያዩ የክፍያ ጊዜያት ለመክፈል ከወልቭስ ጋር ተስማምተዋል። የመጀመሪያና ቅድመ ክፍያው 20 ሚሊዮን ፓውንድ አካባቢ ይከፈላል።
እንግዲህ ይህ ዝውውር ሲጠናቀቅ እንዲሁም ቀሪ ሁለት ክፍያዎች በየውድድር ዓመቱ መጨረሻ ላይ ይፈጸማሉ ማለት ነው። በዚህ ዓመት መጨረሻና ቀጣይ ውድድር ዓመት መጨረሻ ላይ ተጫዋቹ የሕክምና ምርመራውን በዚህ ሳምንት እንደሚያደርግ ይታወቃል። እኛም ይሄንን መረጃ በሰበር ነግረናቸዋል። ስለዚህ ከነገ ጀምሮ ትልቅ ነገር እንሰማለን። የማቲያስ ኩና የሕክምና ምርመራ በዚህ ሳምንት ስለሚደረግ ዩናይትድ እና ወልቭስም ተስማምተዋል። ኩና አስቀድሞ ከኤሮፕ ሊግ የፍጻሜ ጨዋታ በፊት ዩናይትድ ሻምፒዮንስ ሊግ ይግባ አይግባ ሳይታወቅ በፊት 16ኛ ደረጃ ላይ ያለ ነው። ዩናይትድ የመጫወት ፍላጎት ስላለው ዩናይትድን ለመቀላቀል ከስምምነት ደርሶ የነበረው። ስለዚህ የማቲያስ ኩኛ ዝውውር በዚህ ሳምንት ይጠናቀቃል። አሁን ላይ በውሰት ማንቸስተር ዩናይትድ የሰጣቸውን ተጫዋቾች ጨምሮ አጠቃላይ ቡድኑ 31 የዋናው ቡድን ተጫዋቾች አሉት። ሆኖም እንደ ጄምስ ዳከር ዘገባ ከሆነ የማንቸስተር ዩናይትድ ሰዎች በቀጣዩ የውድድር ዓመት የጨዋታ መደራረብ ስለማይኖር የተረጋገጠም ወደ 40 ጨዋታ ብቻ ነው ዩናይትድ የሚያደርገው። የተረጋገጠ ነው። በእርግጥ በኤፍኤ ካፑና ካራባው ካፑ ጨዋታዎቹን እያሸነፈ ከሄደ የጨዋታው ቁጥር ይጨምራል። ግን በትንሹ እስከ ፍጻሜ እንኳን በሁለቱም መድረክ ቢሄድ ማንቸስተር ዩናይትድ ከ49 ጨዋታ በላይ ዘለለ አያደርግም። ይህንን አስመልክቶ በማንቸስተር ዩናይትድ የተጫዋች ቁጥር ላይ ሳይሆን ጥራት ላይ ይሰራሉ ተብሏል። ስለዚህ ማንቸስተር ዩናይትድ የስኳድ ዴብዝ ብዙ ማያስጨነቃቸውምና የተወሰኑ ተጫዋቾችን ብቻ በቡድኑ ያውም ጥራት ያላቸውን ብቻ ይፈልጋሉ ተብሏል። ይሄም የፋይናንስ ሁኔታውን ለማስተካከልና በማንቸስተር ዩናይትድ አዲስ የቡድን ግንባታ መሰረት ለመጣል ምቹ ሁኔታ ተብሎ ስለታመነበት ነው። እንደ ቴሌግራፍ ጋዜጠኛ ጄምስ ዳካር ተጨማሪ መረጃ ከሆነ ደግሞ ሩበን አሞሪም ከ100 ሚሊዮን ፓውንድ የዝውውር በጀት ይኖራቸዋል። በእርግጥ ወደ 62.5 ሚሊዮን ፓውንዱ ማቲያስ ኩኛ የተመደበ ነው። በእርግጥ በመጀመሪያ ዙር 20 ሚሊዮን ፓውንድ ብቻ ስለሚከፍሉ 80 ሚሊዮን ፓውንድ ተጨማሪ ገንዘብ ይኖረዋል ማንቸስተር ዩናይትድ። ታዲያ ማንቸስተር ዩናይትድ ተጨማሪ ገንዘብ ሊያገኝበት የሚችለው የአሌሃንድሮ ጋርናቾ ዝውውር በትልቁ ሊጠቀስ የሚችለው ነው። በዚህ የአሌሃንድሮ ጋርናቾ ደግሞ የዝውውር መስኮቱ ሲከፈት የሚጠብቁት ገንዘብ 60 ሚሊዮን ፓውንድ እንደሆነ ይታወቃል። በብሬንትፎርድ በኩል ደግሞ 50 ሚሊዮን ፓውንድ የተለጠፈበት ካሜሮናዊ የብሬንትፎርድ የመስመር አጥቂ ያለ ብሪያን ምቤሞ በዚህ ውድድር ዓመት እጅግ በጣም አስደናቂ ውድድር ዓመትን አሳልፈዋል። ታዲያ ማንቸስተር ዩናይትዶች አሌሃንድሮ ጋርናቾ ሽያጭ የታሰበውን ያህል ገንዘብ የሚያገኙ ከሆነ በቀጥታ ፈሰስ ሊያደርጉት የሚችሉት ብሪያን ምቤሞ ላይ ነው ሲል ጋዜጠኛው ዘግበዋል። ከግብ ጠባቂ ጋር በተያዘ በርካታ ስሞችን እየሰማን ነው። ሌላ ተጨማሪ የሰማ ነው ሴን ላንመንስ እና የሌስተር ሲቲው ማድስ ሄረማንስ ከዩናይትድ ጋር ስማቸው በስፋት እየተያዘ ይገኛል። ሁለቱም ግብ ጠባቂዎች ግን እነኚህ በሩመር ደረጃ የወጡ እንጂ ማንቸስተር ዩናይትድ አንድም እንቅስቃሴ አላደረገም። የአንድሬ ኦናና ጉዳይ ከዚህ ዓመት የሚዘላ አይመስልም፣ ግን ገዢ እስኪመጣ እየተጠባበቁ ይገኛሉ። በማንቸስተር ዩናይትድ ቤት ስኬት እንደ ሰማይ ርቆበት የነበረው አንቶኒ ዛሬ በእንባ ተሞልቶ ነው ቃለ መጠይቅ ሲሰጥ የነበረው። በማንቸስተር ዩናይትድ ከባድ ጊዜያትን አሳልፍ ያለው ደስታ ከሚባል ነገር ከተለያየው ብዙ ጊዜ ሆኖ ነበር ይላል አንቶኒ። ምንም አልዋሻችሁም፣ ለወንድሜ ራሱም ከዚህ በላይ በማንቸስተር ዩናይትድ ስቃይን መቋቋም እንደማልችል ነግሬው ነበር ብሏል። እኔ ብቻ ነኝ ቤት ውስጥ መሆነው ምን አይነት ስሜት እንዳለው የማውቀው እኔ ነኝ። ከልጄ ጋር እንኳን የመጮት ሞራል እንኳን አልነበረኝም። ለቀናት አንዲት ምግብ ሳልቀምስ በዛ ላይ ክፍሌን ቆልፌ ለብቻው ያልኩባቸውን ብዙ ከባድ ቀናቶች ነበሩ ብሏል። ወደ ሪያል ቤት መምጣቴ ብዙ ነገሮች ነው የለወጠው። ምክንያቱም በግል ህይወቴ ውስጥ ስላሳለፍኳቸው ነገሮች የተነሳ ራሴን ማግኘት ነበረብኝ ይላል። ብዙ ነገሮችን ማድረግ እየፈለግኩን ነገር ግን የሚሳኩ አይመስለኝም ነበር፣ ምክንያቱም ደስተኛ ስላልነበርኩና እግር ኳስ ለመጫወት ጥሩ ስሜት ላይ ስላልነበርኩ ብሏል። ሆኖም ግን ራሴን ማግኘትና በድጋሚ ደስተኛ መሆን ነበረብኝ፣ ምክንያቱም እግር ኳስ መጫወት ከምወዳቸው ነገሮች አንዱ ነው። ለዚህ ደግሞ ሪያል ቤትስን ማመስገን ይኖርብኛል ብሏል። አንቶኒ ስቅስቅ እያለ ነው ጋዜጣዊ መግለጫውን ዛሬ ሲሰጥ የነበረው። ማንቸስተር ዩናይትድ ለአካል እንቅስቃሴ አነባቢ ባለሙያ በአመት 175,000 ፓውንድ ይከፍል እንደነበረ ይታወቃል። በውድድር ዓመቱ መጀመሪያም የክለቡ ባለቤት ሰር ጂም ራትክሊፍ ማንቸስተር ዩናይትድ ይህንን ማድረጉን ተችተው እንደነበረ ይታወቃል። የአካል እንቅስቃሴ ባለሙያውን የቀጠሉት የቀድሞ የቡድኑ አሰልጣኝ ኤሪክ ቴን ሃግም ነበሩ። አሰልጣኙ ዋና ዓላማቸውም በፍጹም ቅጣት ምት ወቅት ተጫዋቾች የፊት እንቅስቃሴዎችን እንዲረዱ ለማገዝ ፊት የሚያነብሰውን የቀጠሉት ፊትነስ አይደለም። ውድ ቤተሰቦቻችን አሰልጣኝ ኤሪክ ቴን ሃግ ይህንን ለማድረግ የፈለጉት በወቅቱ ቡድኑ የገባበት የውጤት ማጣት ለማሻሻል እንደነበር ተገልጿል።
ቴናግ በወቅቱ ባለሙያው የተቃራኒ ፍጹም ቅጣት ምት መቺና ግብ ጠባቂን የአካል እንቅስቃሴ በማንበብ የተጫዋቾችን በራስ መተማመን ለማዳበር ነበር የተቀጠሩት። ክለቡ ቅጥሩን ቅንጦት ነው ብሎ ወስዶት የነበረ ቢሆንም ለአሰልጣኙ ድጋፍ ለማሳየት ሲሉ ግን ቅጥሩን ተቀብሎት ነበር። በኋላም ላይ ሰር ጂም ራትክሊፍ ባለፈው ዓመት ሰራተኞችን ሲቀንሱ ይህ ሰው ተቀንሷል። ማንቸስተር ዩናይትድ ለአካል እንቅስቃሴ አንባቢ ወይም ለፊት አንባቢ 175,000 ፓውንድ ይከፍል ነበር። በጣም አነጋጋሪ መረጃ ነው። ለማንኛውም ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የሳቱ መረጃ እዚህ ጋር አበቃ። ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ ጥንቅሮችን ይዘን እንመለስ። ሰናይ ጊዜ